አባይ ሆምስ ሪል ስቴት ከዚህ በፊት በቦሌ ፍላሚንጎ ሰርቶ ካስረከበው ቅንጡ አፓርትመንት በተጨማሪ አሁን ደግሞ የዲፕሎማት መናኸሪያ በሆነችው ሜክሲኮ ከአፍሪካ ህብረት በቅርብ ርቀት ላይ እጅግ ዘመናዊ በሆነ ማራኪ ዲዛይን እና በላቀ ጥራት እያስገነባ ባለው ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ መኖሪያ ቤቶችን እንዲሁም ያለምንም ኮመን ኤሪያ የምንሸጣቸውን የንግድ ሱቆችን ከ10 ካሬ ጀምሮ እነሆ ይሎታል። 12000 ካሬ ሜትር ላይ በተንጣለለው ግዙፍ ኮምፓውንዳችን ውስጥ በቂ የመኪና ማቆሚያ ስፍራ፣ የከርሰ ምድር ውሃ፣ የህፃናትና የአዋቂዎች የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ 24 ሰዓት የማይቋረጥ የውሃና የመብራት አገልግሎት፣ ጂም እና ስፓ፣ ዘመናዊ ሊፍቶች እንዲሁም በተለያዩ ፕሮግራሞች ማዘጋጀት የሚችል ሰፊ ቴራስ 10% ቅድመ ክፍያ ብቻ በመክፈል ቀሪውን በረጅም ጊዜ አከፋፈል ይዘንሎት መጥተናል። ለበለጠ መረጃ ከስር በተቀመጡ ስልኮች ይደውሉልን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። በትንሽ ገንዘብ ብዙ መነጋገር ሀብን ኮል ድንቅ አፕሊኬሽን መጣሉ። የኢንተርኔት አገልግሎት አለመኖርም ሆነ ተጠቃሚ አለመሆን እንዲሁም ርቀት ሳይበግረው ዘመድ ወዳጅ የያዘው የሞባይል ስልክ ላይ ሁሉ ያለ ችግር ሰተት ብሎ የሚደርስ የልብ የሚያስተነፍስ መተግበሪያ ሀብን ኮል። መተግበሪያውን ከጉግል ወይም ከአፕል ስቶር ያውርዱና ስልክ ቁጥሮን ሞልተው ወይም ማስገብተው ሳይን አፕ ያድርጉ። ለጥቀው ሪቻርጅ የሚለውን ሲጫኑ ከሚመጣሉ የክፍያ ዝርዝር ውስጥ የሚፈልጉትን ገንዘብ መርጠው ስልክዎን ይሙሉ። ከዛማ ምን ወገጡ መደወል አሁንም መደወል። አንድ ጊዜ የሞሉት ሂሳብ እስኪያልቅ ድረስ ያለ ጊዜ ገደብ ይጠቀማሉ። ሀብን ኮል ዘንድ ኤክስፓየርድ ብሎ ነገር የለም። በትንሽ ገንዘብ ብዙ ማውራት፣ በዛ ላይ ከሂሳቡ ቀንሰው በየትኛውም ሀገር ለሚኖሩ ወዳጅ ጓደኛ ስልክ መሙላት ይችላሉ። ሀብን ኮልን ያውርዱ፣ ያውጉ፣ ይጫወቱ፣ ይሳሰቁ። ሀብን ኮል አፕሊኬሽን የልብ የሚያደርስ አንጀታርስ። ዩክሬን እንዳለችው ራሽያ ይሄን ሰበብ አድርጋ ሌላ እርምጃ ለመውሰድ ፈልጋ የፈጠረችው ፈጠራ ነው እንጂ እንደዚህ አላደረግንም ብለዋል ዘለንስኪ። በምን ምክንያት ስለ አፍሪካ ተስፋ አድርገህ ልታስብ እንዴት አድርጎ ልታስብ ይችላል? $25 ሚሊዮን አድርጋቸው አልጋ ስራቸው ተገኘ። ምንድነው ሲሏቸው ሳውዲ ነች የሰጠች። ሱዳን ለግብፅ ነቲንግ የዳማ ጠጠር ናት። ግብጾች የሚጠጡት ውሃ ደም ነው። ፕራክቲካሊ ኢት ኢዝ ኖት ይሄ እንትን አለ ደም ነው የሚጠጡት። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ ዛሬ ሰበራለን። በሳውዲ አረቢያና በዩኤኢ በየመን ጉዳይ ያላቸው ግንኙነት ሊቋረጥ የሚችልበት ሁኔታዎች ላይ ተዳርሰዋል። በቭላዲሚር ፑቲን ላይ የተቃጣ የግድያ ሙከራ፣ እነዚህ ሁለት ርዕሶች ላይ እንወያያለን። ዓለም እነዚህን ነገሮች እንዴት ነው የምትመለከታቸው? አሁን ከፍቶ እንደመጣው ከሆነ በሳውዲ አረቢያ በኩል እየሰማን ያለ ነው ለተባበሩት አረብ ኤሚሬት ያለንን ወንድማማችነት ያለንን የጠበቀ የሁለትዮሽ ግንኙነት እንዳናጣው እና እዚህ ጫፍ ላይ እንዳሉ ነው የገለጹና ሳውዲ አረቢያ የሰጠችው አሁን የምናነበው በጣም ይቅርታ ጠይቃለሁ ለአድማጮች፣ ይገርማል። በዚህ በየመን በኩል የተሆነ ጉዳይ ነው። እዚህ የሰላጤው ሀገሮች ውስጥ ያለ ነው እና ምንድነው የሆነው? ባለፈው ሳምንት የየመን ደቡባዊ የሽግግር መንግስት ምክር ቤት የሚባል አለ፣ ኃይል አለ እና ይህ ኃይል እንደምታውቀው ደቡብና ሰሜን የመን ተከፍለው ነው የኖሩት ይመስለኛል። ደቡቡ እንደውም በሶች ለሁለት ተገንጥለው በኋላ ላይ ያ ማነው የሞተው የቀድሞው መሪዎች ጊዜ ነው የተዋህዱት እንደገና ተመልሰው እና አሁን እነዚህ ደቡብ ኃይሎች የመገንጠል ንቅናቄ ልትለው ትችላለህ። በቃ ደቡብ ብቻዋን ኖራ ታውቃለች። ስለዚህም አሁን ደቡብ የመንን ነፃ አውጥቶ ደቡብ የመንን ማኖር ማለት ነው። እዚህ ውስጥ ታዲያ ምን አላቸው እነዚህ አሁን ኤስሲቲሲ የተባሉት የደቡብ የሽግግር ካውንስል የተባሉት ሆነ የዓለም የሚያውቃቸውና ሳውዲ አረቢያ የሸሹት አብዱራኒ ነው ሳምቲንግ
የመን ፕሬዚደንት የነበሩትና አሁን እነዚህን ኃይሎች በሙሉ የሚወክል ምክር ቤት ነበር እና እነዚህ የደቡብ ኃይሎች ከዛ ምክር ቤት አፈንግጠው ወጥተው ነው። ስለዚህ አሁን ይሄ ደቡቡንም ህጋዊ መንግስቱንም የሚያክል የነበረው ምክር ቤት ተጠሪ ሳውዲ አረቢያ ነው የሚያለው እና ሳውዲ አረቢያ ይሄንን የነዛን የመገንጠል እንቅስቃሴ አትደግፍም። የተባበሩት አረብ ኤሚሬት ደግሞ የነዚህ የሽግግር ኃይሎች ደጋፊ ናት። ይህንን በጣም ነው ይቅርታ የምጠይቀው። በኋላ ላይ በሚኖረን የዜና ዘገባ ላይ በጣም የተሟላ ፋክቶችን ይዘን እንቀርባለን። ነገር ግን አሁን ለማንሳት የምፈልገው ነገር ምንድን ነው? በሳውዲ አረቢያና በተባበሩት አረብ ኤሚሬት መካከል ከፍተኛ ውጥረት ተፈጥሯል። ይሄ ነው ሰበሩ ዜና ለአድማጮች። ያውም ሁለቱም በሌላ ሀገር ጣልቃ ገብነት ማለት ነው። ዌል ቤዚካሊ በየመን ጉዳይ ላይ ብቻ አይመስልኝም፣ ግን አሁን በአጠቃላይ በሳውዲ አረቢያና በተባበሩት አረብ ኤሚሬት መካከል ከፍተኛ ውጥረት ተፈጥሯል። ይሄ ነው ዜናው። ምንድን ነው እነዚህ ኤስሲ የሚባሉት የደቡብ የሽግግር ካውንስል የሚባሉትና የተባበሩት አረብ ኤሚሬት የምትደግፋቸው ሀድራሙትና አልማህራ የሚባሉ ሁለት ግዛቶችን ይዘዋል ባለፈው ሳምንት በወታደራዊ እርምጃ። ይሄ ማለት እነዚህ ሁለት የተያዙ ግዛቶች ደግሞ የነዳጅ መሬት ናቸው እና ኦልሞስት አሁን እነዚህ የደቡብ ኃይሎች ደቡብ የመን ብለን የምናውቃትን አጠቃላይ ግዛት በእጃቸው እያስገቡበት ሁኔታ ነው ያለው። አሁን ሳውዲ አረቢያ ምንድን ነው የምትለው? ሁለት ከተባበሩት አረብ ኤሚሬትስ ወደቦች ከአንዱ የተነሱና የጦር መሳሪያ የጫኑ ሁለት መርከቦች መጥተው የየመን ስሙን ባገኘው ደስ ይለኛል። አድማጮች ይቅርታ ጠይቃለሁኝ። እኛ ዛሬ የምንነጋገርበት ርዕስ ሌላ ነበር፣ በሰበር ስለመጣ ነው። ዋናው ነገር ጭብጡ በሪያድና በአቡዳቢ መካከል የመሆን ያለመሆን ችግር ተፈጥሯል። ወንድማማች ስነስሊኑ በጣም የቀረበ ግንኙነት፣ አረባዊ አንድነት፣ ብዙ ነገር ጠቅሰዋል ሳውዲ አረቢያዎች። አድኝ ነው ይዳን፣ የነገር ይዳን። ስለዚህ ይውጡ ከነዚህ ከተባሉት ሁለት ከተሞች ለቀው ይውጡ፣ አስወጪ፣ ውጡ። ይሄም አይሆን ከሆነ ግን እትብታችን ይበጠሳል ነው ከሳውዲ አረቢያ እየሰማን ያለ ነው። ይሄ እዚህ ትልቅ ዜና ነው። ይሄንን እንዲይዙን አድማጮች። ምንድን ነው እሱ ለሚለው በኋላ ላይ ከዚህ በኋላ በሚኖረው ትንተና ላይ በዜና ትንተና ላይ እንሰራዋለን ማለት ነው። ለአድማጮቻችን ፕሮሚስ ግን አንድ ነገር ለመጨመር አሁን እነዚህ ሁለቱ በነዳጅ ዘይት የረሰረሱ ኢትስ ናቹራል ሪሶርስ ሁለቱን ከተሞች እነዚህ የደቡብ ምክር ቤት ኃይሎች የሽግግር ምክር ቤት ኃይሎች ይዘዋል። አሁን ኦልሞስት ደቡብ የመን የምትለውን አቋማቸውም ይሄ ነው። ደቡብ የመን ነው በፊትም አሁን የመገንጠል እንቅስቃሴ ነው። የሳውዲ አረቢያ ደግሞ እነሱን ጨምሮ ያካትት የነበረው ኃይል ሀውቲዎችን አሸንፎ የመን እንደነበረች ነው መሆን የምትፈልግ የነበረው። አሁን እነዚህ ሁለት ኃይሎች መጀመሪያ ላይ በሀውቲዎች ላይ በሳውዲ አረቢያ የሚመራ የሱኒ ኃይሎች ሆነው ውጊያ የገቡ ናቸው፣ ኢንክሉዲንግ የተባበሩት አረብ ኤሚሬት እና የዚህ የአፍሪካ ቀንድ ችግር የሆነችውና በሀያላን ኃይሎች ተፈቅዶላት በየጊዜው ይህንን አካባቢ የአፍሪካን የመከራ ክልል ያደረገችው ግብፅም በዚህ ኃይል ውስጥ ተሰላፊ ሆና ዘምታለች። አሁን መጨረሻ ላይ ደከማቸው ነው ማለት የምችለው። ኢራን ደግሞ ሀውቲዎችን ከሰሜን የመጡ ናቸው። እነሱ ደግሞ እነሱን ደግፋ መጨረሻ ላይ ሀውቲዎቹ ምንድነው ሱኒዎቹ አወረዱት ቦምቡን፣ የመን ወደመች ምናለች። አሁን በምታየው መልኩ ሀውቲዎች ቀሪውን ክፍል አብዛኛውን ክፍል ወደ ሰሜን ያለውን ይዘው
በኤደን ሰላጤ በኩል ይሄ የሚፈጥሩትን ነገር ታውቃለህ። አዎ። ያ የነበረው የየመን መንግስት በስደት ሳውዲ አረቢያ ነው ያለው። አሁን መሀል ላይ የተባበሩት አረብ ኤሚሬት ተለየች እና የደቡብ የትራንዚሽን ካውንስል የሚባለውን ኃይል መደገፍ ጀመረች። አሁን እዚህ ላይ የሚገርም ነገር ሁለት ከአንድ የተባበሩት አረብ ኤሚሬት ፉጃይራ የሚባል ወደብ የተነሱ መርከቦች የጦር መሳሪያ የጫኑ ነው የምትለው ሳውዲ አረቢያ በደቡብ የመን የሚገኘው ሙካላ ወደብ ላይ መሳሪያ ያራግፉ ነው የምትለው። ይህንን የሚያራግፈው የየመን አዎ ጦር መሳሪያና የውጊያ ተሽከርካሪዎች። ማን ነው መሳሪያውን የሰጠው? ከተባበሩት አረብ ኤሚሬት ፉጃራ ከሚል አይተነዋል። ተነስቶ ይዞ ሲመጣ ሁሉ አይተናል የሚሉት። አሁን እነ ሳውዲ አረቢያ ምንድን ነው የሚሉት? ከዛ ይሄ የእነዚህ ሳውዘርን ትራንዚሽን ካውንስል የሚባሉት ጥለውት የወጡት ግን መጀመሪያ ላይ ሁሉንም ያቅፍ የነበረው ፕሬዚደንሻል ምክር ቤት የሚባል ነበር። የዛ ምክር ቤት ተጠሪ እዛው ሳውዲ አረቢያ ነው ያለው። አሁን ከዛ ውስጥ ወጥቷል። እነዚህ የደቡብ ምክር ቤት የሚባሉት የራሳችንን ይህን ደቡብ የመንን ነፃ ለማውጣት ነው እነሱ በተባበሩት አረብ ኤሚሬት ይደገፋሉ። አሁን ይሄኛው ሳውዲ አረቢያ የምትደግፈው ሁሉንም የሚያካትት ምክር ቤት ነው። እሱ ነው እንደዛ ነው መሆን ያለበት ብላ ነው የምታምነው ሳውዲ አረቢያ። እሱ ምክር ቤት ባደረገልኝ ጥሪ መሰረት መሳሪያ ለተገንጣዮቹ እየተራገፈ ነው ብሎ በሰጠን ጥቆማ መሰረት በጠየቀን መሰረት በጦር ጀት አውድመናል። የተራገፈውን የጦር መሳሪያ አውድመናል። ገባ? ስለዚህ አሁን የደቡብ ኃይሎች ተራምደው እነዚህ ሁለት ከተሞች ቅድም ያልኩን በነዳጅ የበለጸጉ ሁለት ከተሞች ይዘዋል። ከነዚህ መውጣት አለባቸው ኃይሎቹ እነዚህ ከተሞች ለቀው እና በአካባቢ ለነበረው ከነሱ ቤት ለነበረው አስተዳደር ለቀው መውጣት አለባቸው። ይህ እንዲሆን ይህን እንድታደርግ የተባበሩት አረብ ኤሚሬትን እንጠብቃለን። ይህም ባታደርግ በሁለታችን መካከል እንደ አረብ እንደ ወንድማማችነታችን ያለን ሁለትዮሽ ግንኙነት አደጋ ውስጥ ይወድቃል የሚል ነው የሰማነው። ስለዚህ በጣም ትልቅ ዜና ነው። አደጋ ውስጥ ይወድቃል ማለት ይቋረጣል። የዲፕሎማቲክ ግንኙነታችን ሊፈርስ ይችላል። ወዳጅ መሆናችን ይቀርና ጠላት እንሆናለን ነው። ይሄ ነው አሁን ምንድነው ድራማውን የተለይ የሚያደርገው። ከዚህ በፊት የምናውቀው በሰላጤው ሀገሮች ውስጥ ከዚህ በፊት የምናውቀው በአጠቃላይ የሱኒ ኃይሎች የሚባለው ሳውዲ አረቢያ የመራችው የየመን እንቅስቃሴም ራሱ ኳታርን ያገለለ እንደነበር እናውቃለን። አሁን ኳታር ተመልሳ ወደዛ እቅፍ ውስጥ ገብታለች እና የተባበሩት አረብ ኤሚሬት አሁን የመን ላይ ብቻ አይደለም ልዩነታቸው። በምናያቸው እንቅስቃሴ ለምሳሌ አሁን ባለው በኤደን ሰላጤ ጉዳይ ስናይ ሳውዲ አረቢያ ከመቋዲሾ ጋር ናት። የተባበሩት አረብ ኤሚሬት ከሀርጌሳ ጋር ናት። በዚህ በተለያዩ ነገሮች ስናይ ሳውዲ አረቢያና የተባበሩት አረብ ኤሚሬት እየተወዳደሩ ነው የሚመስለው እየተወዳደሩ ነው እና ዝም ብለህ ስታየው ደግሞ ግብፅና ሳውዲ አረቢያ አንድ አይነት አላይመንት አሁን በምናየው ቱርክንም የምታስብበት ሁኔታ አለ። አይ ቲንክ ጠጋ ብሎ ማየት ጠቃ። ለምሳሌ በሱዳን ኬዝ ብንመለከት ግብፅና ሳውዲ አረቢያ አንድ ቦታ ላይ ናቸው። የተባበሩት አረብ ኤሚሬት ለምሳሌ የሐማዲቲን ኃይሎች ትደግፋለች ነው። ሐማዲቲ ሱዳን ላይ ያው የራሱን አዲስ አገር ለመመስረት የሚዋጋ ኃይል ሆኗል። አሁን እንግዲህ የጠቡ አነሳስ እንደምናውቀው ሁለቱም የአፍሪካ ፖለቲካ ነው። የአልበሽር የሚባሉ
ስልጣኑን አምጡ ብለው የያዙ ሰው ናቸው። በኋላ የእሳቸው ስልጣን እንዳይነካ የጦር አዛዥ አይደሉም። አሁን አልቡርሃኒ ጀነራል አልቡርሃኒ የሱዳን ጦር አዛዥ ነው። እንትና ከዛ ነው የመጡት አልበሽር ወታደር ያው ማዕረግተኛ ናቸው። ስልጣን ገልብጠው የያዙ ሰው ናቸው። ስለዚህ በሳቸው ጊዜ ደግሞ አዛዥ ሆነ ነገ ስልጣኑን ከሳቸው የሚወስድ መሆኑን ያውቃሉ። ስለሚያውቁ ይሄን ባላንስ ለመስራት ዳጋሎን የሚሊሻ መሪውን የፈጥኖ ኃይል አድርገው አምጥተው የሚፈልጉትን አንዳንድ የተለየ ስራ ለሱ ሂድ እናድርግ ብለው በዚህ በዳርፉር በመንግስታቸው ላይ ያለውን ተቃውሞ እየተወረወረ የሚመታ ኃይል አድርገው እንትን አሉት። ምን ያደርጋሉ? ሁለቱንም ይህንን የኔ መከታ የኔ ትከሻ ያላሉ፣ ይህንንም የኔ መከታ የኔ ትከሻ ያላሉ። ዓላማቸው ምንድን ነው? ይሄኛው በጦር አሰላለፍ በአዛዥነት ያለው እሳቸው ላይ መፈንቅለ መንግስት እንዳያደርግ የሚዛን ነው ሃቢሊቲ። ስለዚህ በዚህ መንገድ አድርገው ስልጣኑን ሲያስጠብቁ የመጨረሻ ላይ ሁለቱ ተስማሙና ጣሉት። ማን ነው? አልበሽር። አልጋ ስራቸው እኮ $25 ሚሊዮን ነው የተገኘው። እንዴት አድርጎ ነው አንድ ሰው ስለ አፍሪካ በምን ምክንያት ስለ አፍሪካ ተስፋ አድርገ ልታስብ እንዴት አድርጎ ሊታስብ ይችላል? $25 ሚሊዮን አልጋ ስራቸው ተገኘ። ምንድን ነው ሲሏቸው ሳውዲ ነች የሰጠች። ምን ማለት ነው? እንደዚህ ብሎ ነገር አለ እንዴ? እንደዚህ አይነት ነገር ያለ ሰው አሁን እነዚህ ሁለቱ ተስማሙ፣ እሳቸውን ለመገልበጥ ተስማሙ። የሲቪል መንግስት አብሮ በሆነ ኮሚቴ ውስጥ አድርገው እንትን አሉ። በኋላ አልቡርሃኒና ሐሚዲቲ ተስማምተው አልቡርሃኒ አልጋ ስር ወስዶ አሰረው። የዚህ አንድ ፂማም አልነበሩም? በቀለ ፂሞ ነው ይመስሉ። ድሮ በጃኒዮ ጊዜ እንዲህ አይነት ሰው እያስታውሳለሁ። ብር ሲሰጥ በቀለ ፂሞ ይባላሉ። እሳቸውን የሚመስሉ የሲቪል እንትን ነበሩ። ጠፉ፣ ታሰሩ ብዙ እና አሜሪክ ብለው ከዛ ካልጋ ከጓዳን አውጥቶ እንትን የሰጣቸው ማለት ነው። በጣም እኮ የሚገርም ነገር ነው። አሁን የሁሉ ተደርጎ መጨረሻ ሁለቱ እንትን ቀረ ማለት ፍልሚያ። ከ150,000 ያላነሰ ሰው ሞቷል ሱዳን። የእግዚአብሔር ፍጡር አይደለም። ምድራዊን ነገር ምንድን ነው ጠቡ ስትል አንተ ነህ የሱዳን መሪ፣ በቃ አሁን ጨርሰነው አለኛ። እኔ ነኝ የበላይ አንተ የሚል የበላይና ምክትል ሆነው እንኳን ለመስራት ስላልቻሉ እኛ ይሄኛው ማን ነው ሐሚዲቲ ወርቅ መሬት ነው የተሰጠው፣ በሽር ናቸው የሰጡት። ናም ግልጥ ያለ ወርቅ ነጋዴ ነው ሐሚዲቲ። ስለዚህ ሁለቱ ሱዳን ማነች በሚለው ላይ ተፋለሙ ማለት ነው። ያኛ የመንግስት የነበረውን ይዞ ይሄ ደግሞ ሚሊሻ ኃይሉ በደና ቀን በጥፊት የተሰጠውን ይዞ ሁለቱም የመን ላይ ደግሞ ሱኒዎች ልከው አዋግተዋቸዋል። የሰላጡ ሀገሮች እነሱ ደግሞ ገንዘብ ዝም ብሎ በአካፋ ነው እንትን የሚያደርጉ። ስለዚህ አሁን ይሄ ነው ያለ ምንም ማድረግ አይቻልም። ኤኒዌይስ አሁን መጨረሻ ላይ ወደ ምን ተለወጠ? ዳርፉርን ይዞ ተጨማሪ ግዛት ይዞ ሊገነጠል ነው። አሁን የሐሚዲቲ እንትን አዲስ ሱዳን ሊፈጠር ነው። ሶስተኛ ማለት ነው። ሶስተኛ ሱዳን ተመልከት። በዛ በኩል ያለው አልቡርሃኒ ማን ነው? አልቡርሃኒ ማለት እኮ የግብፅን ጦር ኢትዮጵያን እንዲወጋ ወታደራዊ ስምምነት ተፈራረመ እኮ ነው። ምንም በአፍሪካ ሴንቲሜንት የሌለው ከዕለት እንጀራ ውጭ ማስብ እና ይሄ ከቤት ከጣራ በላይ መዋኛ ያለው ቅልጥልጥ ያለ ምንም ኑሮ የለራ ምንም በቃ የደም ባህር ውስጥ የደም ኩሬ ውስጥ ነው የሚኖሩት። እንደዚህ አይነት ሁኔታ ነው የገጠመው አሁን ጦርነቱ። ስለዚህ አሁን ከሱ ጀርባ የግብፅ እዛ የሱዳን አንድነት ትላለች፣ ለሱዳን የግዛት አንድነት ነው ፖሊሲ ትላለች፣ ቀይ መስመር ነው ትላለች ግብፅ። ገብቷል። ሱዳን ለግብፅ ነቲንግ የዳማ ጠጠር ናት። እነዚህ ያሳዝናል። በአንድ በኩል የግብፅ መሪዎች የሚያደርጉ ነገር ምንድነው ስትል በወንጀል ከዓለም አቀፍ ሕግ በማንኛውም በመዘኛ እርኩሰት የሆነ አቋም ይዘው እየሄዱ ያሉት ልጆቻቸውን ገለው ለማብላት ነው። ገለው ኢትዮጵያን አጥፍተው የኢትዮጵያን ሀብት ማንም ሊቀናቀነው በማይችል ሁኔታ ቀጥ ብሎ ጅራቱን ጠብቆ ወደ እነሱ የሚፈስ ሀብት አድርገው ለመያዝ ለሚያደርጉት የወንጀል ከጊዜ ጋር ማሄድ
ጠያቂ የሌለው ገብቷል። ነገና ከነገ ወዲያን በማሰብ ከመሃላቸው የተለየ እንትን የሌለው የተኩላ መንጋር ትላችሁ ይችላል። የዶን ዲል እንደዚህ አይነት ሰዎች ጋር ትጋፈጣቸዋለህ፣ ትዋጋለህ። በቃ በማንኛውም አንድ ብትሆን ማለት ነው ብታቅ ምንም ልታጣ የሚገባው ነገር የለም። እድለኛ ብትሆን እንደ ግብፅ ያለ ጠላትን አንድ ነው የምትወጋው በሁሉም ትራ መንገድ። በቃ በዚህ ምክንያት በግብፅ የተነሳ ኢትዮጵያን የሚያክል አገር አልነበረበትም። በእውቀት በንቃት በማንኛውም መንገድ። ምክንያቱም የግብጾች ዓላማ በጣም ነው የሚያበሽቀው። ስለዚህ አሁን ሱዳን የሚባል ሀገር ለግብጾች የለም። ሱዳን የዳማ ጠጠር ነው። ኢትዮጵያን የማነቅ ኢትዮጵያን የመበታተን ወይም አባይ ናይልን የአባይ ናይል ቀላል ነገር ሊመስለን ይችላል። ነዳጅ ይሻላል። ነዳጅን እየተኩት እኮ ነው ያሉት አይደለም እንዴ? ይሄ ኢንቫይሮንመንት ምንድን ነው የሚሉት? አሁን አሜሪካ ወጣ እንዲሆነ እንጂ እኮ የዓለም ሙቀት መቀነስን እንደዚህ ለማለት ካርቦን ልቀት ምናምን እንዲጠፋ እንዲወገድ አላቂ ነው ይሄ ነዳጅ እና እሱ በኤሌክትሪክ በታዳሽ ኃይሎች እንዲተካ ነው የተደረገ ያለው አይደለም እንዴ? ነዳጅ እኮ እድሜ ያለው የሚያልቅበት የተፈጥሮ ጋዝ የምትለው። የሰው ልጅ ግን ያለ አየርና ያለ ውሃ አይኖርም። ነገ ትልቁ ስትራቴጂክ ጦርነት ውሃ እንጂ እንትን ነዳጅ አለ። ስለዚህ ግብጾች እያደረጉ ያሉት ነገር ዘይኖ ባህር ዳርቻ ላይ ነው ያሉት። ገብቷል። እግዚአብሔር ሁሉን አይሰጥም አይደል እንዴ? የሰጠን ጸጋ መቀበል አለብን። እኛ እኮ ባህር የለንም። የባጫውን ያጣራን ጠጣ ደም ይጠጣ አይደለም እንዴ? ካልቻለ የተወሰነውን የመሬት ክፍል መኖር የማይቻልበት ነው። መኖር የሚቻልበት ላይ ማልማት የሚችለው ተሰባስቦ ይኖራ። ምን አገባንኛ? ስለዚህ ይሄንን ውሃ ሙሉ በሙሉ ለመቆጣጠር ነገና ከነገ ወዲያን በማሰብ ሱዳን የግብፅ ጠጠር ነች እንደዚህ የምታደርገው እያለ ማለት ነው። አልቡርሃን ጋር የተፈራረመችው አልቡርሃን የሚባል የሱዳን ተወካይ ማለት ነው የጦር መሳሪያ የውጊያ የመከላከያ ስምምነት ገብቷል። ግብፅ የተለቀተቻቸውን የጦር ጀቶች ምናምኖች ያደረገቻቸውን ወደ ኢትዮጵያ አስጠግታ ኢትዮጵያ ለመውጋት የሚያስችላት መሬት ላይ መጣች ማለት ነው። በግብፅና በእኛ መካከል እኛ ያለን አድቫንቴጅ ጂኦግራፊ እኛን ይጠቅመናል። ጂኦግራፊ የእኛ ጦር መሳሪያችን ነው። ገብቶሃል? ያ ርቀት ለእኛ ይጠቅመናል። ምክንያቱም ኢትዮጵያን ለማጥፋት መሳሪያ እየሰበሰበች ያለችው ግብፅ ናት። ነገር ግን ኢትዮጵያን መውጋት ካለባት የ1000 ኪሎ ሜትር በራ መምጣት አለባት። ገብቶሃል? በየት በኩል የምታደርግ ነገር ግን እንደምትመለከተው ይሄ የአፍሪካ ቀንድ አካባቢ የራሱ ህልውና የለውም። የግብፅ ዳማ ጠጠር ሶማሊያ ጭምር ማለት ነው። ስለዚህ በቀላሉ ኢትዮጵያን የምታክል ሀገር እንደ ጎረቤት ነው ልትወጋም ትችላለች ማለት ነው፣ ከአልቡራኒ ጋር በተስማማችሁ ስምምነት መሰረት። ስለዚህ ማለት ቻይና ማነው ሱዳን ሌሎች ስማቸውን ልጠራቸው ማልችላቸው እና ራሳቸውን እንደ ትልቅ ቆጥረው ተንፈራጠው የሚሄዱ የተለያዩ መሪዎች በጣም የሚገርም ዘይኖ የግብፅ ጠጠር ናቸው፣ እንደዚህ ታሰሩ ናቸው፣ እንዲህ የምታደርጋቸው ማለት ነው። ይሄ ነው እየሆነ ያለው። ስለዚህ ሱዳን ዛሬ በግብፅና ከጀርባ በሳውዲ አረቢያ ነው የምትባለው። ያው እነ ሳውዲ የተፈጥሮ ሀብት ጉዳይ ነው። እዛ ላይ እርሻ አድርገው ሩዝ ምናምን በረሃ ላይ ስላሉ ነዳጁን ቢኖር የሚበላና የሚጠጣውን ነገር ደግሞ ሱዳን ላይ ለማምረስ ነው። ግን አለም አሁን መካከለኛው ምስራቅ ስንመለከተው ፈጽሞ ሰላም እያጣ ነው ያለው። መካከለኛው ምስራቅ ሰላም አላጣም። ሰላም ያጣው ይሄ አካባቢ ነው፣ የአፍሪካ ነው። ለምሳሌ እንግዲህ አረቦቹን ብንመለከት አረቦቹ አሁን ሶማሌ ላይ ትልቅ ፍላጎት አላቸው። የመን ላይ ፍላጎት አላቸው። አሁን ልክ 18ኛው መቶ ክፍለ ዘመን ወይም 19ኛው መቶ ክፍለ ዘመን መግቢያ ላይ ከሁለተኛው ዓለም ጦርነት በኋላ ስትራቴጂክ የሆኑ ቦታዎች በጣም ይፈለጉ ነበር። ምክንያቱም ዓለም በጦርነት ሂደት ውስጥ ስለነበረች ማለት ነው። ከተወሰነ ጊዜ በኋላ ግን የጦርነት ሂደቶች እየቀዘቀዙ ሲመጡ እነ ሶማሌ፣ ጅቡቲ፣ የኤርትራ ወደቦቹ አካባቢ እና የመን የነበራቸውን ትኩረት እያጡ መጥተው ነበረ። አሁን ግን በከፍተኛ ሁኔታ እነዚህ ቦታዎች ትኩረት ማግኘታቸው ከምን የተነሳ ነው ብለህ ታስባለህ? ነው ቅድም ስትል
መካከለኛው ምስራቅ እየታመሰ ነው ስላልከኝ ነው። መካከለኛው ምስራቅ ምን ሆነ? መካከለኛው ምስራቅማ ሀብታም ነው፣ የሰላጡ ሀገር ገንዘብ አላቸው። አሁን ስትራቴጂ ነድፈው አዝመራ ለመሰብሰብ በዚህ በአፍሪካ መሬት ላይ የተለያየ ተጽዕኖ ለማሳደር ውሃውን ለመቆጣጠር የሚያደርጉት የሀያላን እንቅስቃሴ ነው የነሱ። በጊዜ ሂደት ውስጥ ለውጥ የሌለውና ምንም ማቹሬሽን የማያሳይ ምንም አይነት በእውነት እንደ አህጉር የሚለቀስለት ሁላችንም እርግማን ውስጥ ነው ማለት የሚያስችለው አፍሪካ ነው። ጥቁሩ ሰው ነው አለም። ሱዳንን የሚያህል ሀገር ተሸክማ ባሪያ ነህ። ሱዳንን የሚያክል መሬት በመስኖ አውሮፓ ምንድነው ስንት አህጉር ሊያጠግብ የሚችል መሬት ይዘህ እንደ ሱዳን አታስብም። እንደ ሱዳን ባለቤት ሆነ እቅድ አውጥተህ ድንበርን አስከብረህ አታርሳ አትበላም። ገብቶሃል? ቢኮዝ ምንድን ነው የሚያደርጉት? ያው እንደምታየው ነው። አልቡርሃኒ ነው የዛ ሀገር እንትን ዚህ ሲቹዌሽን። ስለዚህ ግብጾች ብታምንም ባታምንም ለግብጾች ሱዳን ጠጠርነት ማንኛውም በኢትዮጵያ ዙሪያ ያለ መንግስት የግብጾች ጠጠር ነው። ዘይ ኖው ኢት እና አንዳንድ ቀን ግን ይህ መፎነን ምናምን ነገር ታያለ። አለማፈር ማለት ነው። አለማፈር ነው የምታየው እንጂ በኢትዮጵያ ዙሪያ ያሉ የአፍሪካ ሀገሮች ከኢትዮጵያ ጋር የሚጣሉበት ምክንያት ምንድን ነው? ከኢትዮጵያ ጋር የማይስማሙበትና እንደ አፍሪካነታችን ተያይዘን ማናድግና ማንበለጽግበት ምክንያት ምንድን ነው? ይህንን ግን ያስቡ ማለት ዝም ብሎ ዊሽፉል ቲንኪንግ ነው። ይህንን አለመታደል ተቀብለ ነው የምትኖረው እንጂ አሁን የምናየው ነገር ምንድን ነው? ለምሳሌ በዚህ በሶማሊያ ጉዳይ ተነጋግረናል። በዚህ በኤደን ሰላጤ ለምሳሌ ግብፅን ብንወስድ ጅቡቲን የምታለማበት ምንም መነሻ የላትም። ካላስፈለገች አትተዋታለች ሱዳን ማለት ጅቡቲን። በጣም እኮ የሚገርም ፐርሲስት የሚያደርግ እኮ ፖሊሲ መከተል እኮ የለባቸው። ጀስት የፈለጉት ጊዜ ይጠሩታል። ተነስቶ ሄዶ ሲጎበኝ ትልቅነት ይሰማዋል የከባቢው ሀገር። እንዲህ አይነት ውድቀት ውስጥ እኮ ነው ያለ ነው ጅቡቲ። አሁን ይህን እርምጃ ጅቡቲ በመጀመሪያ ምንድነች ነው? ጅቡቲ የኪራይ መሬት ነች። የሀያላኖች ጠመንጃ መደገኛ መሬት ነች። ስለዚህ ያተስማምቱት ኪራይ እየተቀበል ቢኖር፣ ሌሎች ሀገሮች ግን ህልም አላቸው። ጅቡቲን እንደዚህ አይነት ቦታ ላይ ህልም አላቸው። ብዙ ምሳሌዎች ማንሳት ይቻላል። ህልም አላቸው። እንደ ሀገር እንደ ሀገር እኮ የምታስበው ህልም አለ። ምን ችግር አለ? በቃ በዛ መንገድ ይኖራል። ምን ታማ አሁን ስለ ጅቡቲ የምንሰማው ምንድን ነው? ጅቡቲ እኮ ከኛ ጋር ስለተያዘች ነው። ጅቡቲ የምትባል ሀገር ስለመኖሯም ማወቅም የሚፈልግ ሰው የለም። ያን ያህል ኢሬሌቫንት ናት። ስለዚህ አሁን ግብፅ የፈለገች ጊዜ ስልክ ደውላ እንዴት ታናግረዋለች እና የሆነ ለንት ብላት ትመጣና እንደፈለገች አካባቢውን ታደርገዋለች። ይሄ የምታየው ምንድን ነው? ይሄ ብላክ ማጆሪቲ ይሄ ጥቁር ህዝብ የምትለው በበረገብቷል በአይናችን በብረቱ ባለፉት 40 ዓመታት በኤዥያ ታምር እያየን ነው። በላቲን አሜሪካ ታምር እያየን ነው። በሌላ ቦታ ላይ በአረቦች መካከል ታምር እያየን ነው። የአሁኖቹ አረቦች የሰላጡ ሀገሮች ድሮ የምታውቃቸው አይደሉም። እስከ ስፔስ ቴክኖሎጂ ድረስ ለመጨበጥ የጨበጡ ለቴክኖሎጂ ቀና የሆኑ ይሄ ተራ የሀብታምነት ጉዳይ ብቻ አይደለም። ገብቷል? ከሀብት ጋር በዛው መጠን ራሳቸውን በዚህ መንገድ ነው ያሉት። ምንድን ነው አፍሪካ ላይ ለዚህ እኮ የአፍሪካ ህብረት ምንድን ነው? ሂድ ምዕራብ አፍሪካ ሂድ። ምዕራብ አፍሪካ መፈንቅለ መንግስት ይልሃል። ናይጄሪያ ሌላ ኃይል ነች። ሌላው የፈረንሳይ ነው፣ ሌላው የራሽያ ነው። ዌር አሁን በእውነት ነው የምነግር እኮ እንደ ዘር ጥቁር እኔ አሁን አልችልም አውሮፓ ሀገር ቀና ብዬ መሄድ። እኔ አስቂኝ ሰው ሊሆን ይችላል። ሰዎች ግን አውሮፓ ሲሆኑ ደስ ብሏቸው የሆነ እንትን ላይ ተደስተው ምናምን በዛ ውስጥ እኔ እንደዚህ ይሰማኝ አይችልም። ገብቶሃል? ክሊር እና አንዳንድ ቀን ችግር ነው የሚለኛ ራስን እኮ አለመግለጽ በጣም እንትን የሚል ነው። ስለዚህ አሁን የግብፁ መሪ እኮ ብለዋል። ያ ምንድን ነው ስዊስ ካናል የተዘጋ ጊዜ ማለት ነው ሲከፈት እዛ ስነ ስርዓት ላይ የአፍሪካ ቅርዝ አካባቢ አንኢማጂኔብል ጨለማ ውስጥ ነው የምከተው። እንደ ይቆጣል ተቆጡ ይባላል እኮ ድሮ መቆጣት አለብህ። ዋይ አሁን የመንን እንውሰዳት። የመን እንግዲህ ለሁለት የመከፈል ዕጣ ፋንታዋ ፊት ለፊት ነው ያለው።
አሁን ሱዳንም ስንወስድ ደግሞ ሱዳን ወደ 3 የምትከፈልበት ሁኔታዎች እንደዚህ ፊት ለፊት ኖ አባያ የሚባል ክፍል አለ ሱዳን ራሱን የቻለ ትልቅ ግዛት ነው ራሱን የቻለ ችግር ነው ያለው ስለዚህ ወደ 4 ፕሮባብሊ 5 እየሆነ ነው እየሄደ ያለው ለአፍሪካ ህብረት ዳቪት ማተር ነው ዳቪት ማተር አፍሪካ ህብረት እንግዲህ የምናየው ነው ስለዚህ አገሮች ለምሳሌ ሶማሌላንድን እንውሰዳት አሁን ሶማሌላንድ እውቅና አገኘች ተባለ የሶማሌላንድ ህዝቡ ባንዲራውን ለብሶ ወጣ ደስታውን ገለጸ በጣም በሚገርም መልኩ ማለት ነው እንዲያውም አንዳንድ የሶማሌ ተወካዮች ያላቸውን አድቫንቴጅ እና ዲስአድቫንቴጆች በጣም ካርታውን በጥቁር በመናምን ያስቀመጡ የተለያየ አይነት ትንተና ሲሰጡ ነበር ስለዚህ አሁን ይሄ ትንተና ሶማሌን ከዋናዋ ሶማሌ ለመለየት ነው የዓለም ድምጽን እየጠየቁና እየለመኑ ያሉት ሶማሌላንድን ከሌላዋ ሶማሌ ለመለየት ነው የመንም ጋር ስትሄድ ልክ እንደዚሁ ሱዳን ጋር ስትሄድ ደግሞ ልክ ተመሳሳይ ነገሮች አሉ ሀገራት የራሳቸውን ማንነት አክብረው የራሳቸውን አንድነት እስካልጠበቁ ድረስ ዓለም 10 ትንንሽ ለማድረግ አንተን ሁሉ ጊዜ ዝግጁ ነው ማለት እንችላለን እኔ ከምንድነው የተቀዳ ነው ምን ከምንድነው የተቀዳ ነው እኔ ምንድነው ያነበብ ነው ምንድነው የፈጠረን ማለት እንዴት ነው ምን ይሄ በጣም ጥያቄ ውስጥ የሚገባ ነው አሁን ቅድም ኢሞሽናል ያደረገኝ መካከለኛው ምስራቅ እየተራመሰ ነው ስትለኝ ቦክን ያለብኝ የቱ ጋር ነው መካከለኛው አይ ለምሳሌ የቱ ጋር አንተ ቻሌንጅ ለማድረግ አይደለም ነው ያንተ ጥያቄ ግን ጉንጫቸው እስኪንጠለጠለ እየበሉ ነው ከፍቷል የነገ መቶ ከፊት ለፊታቸው ያለውን 100 ዓመት እየሰሩ ነው ከፍቷል ደረቅ በረሃ ላይ እኮ ነው ያሉት አሪድ ላንድ ነው ያለቦች አይደለም እንዴ ወይ ነዳጅ ሰጥቷቸዋል እግዚአብሔር ተሰጠ እንደዚህ ነው ነገር ግን ነዳጅ አጠጣም እንደዚህ አይደለም እንዴ ስለዚህ በቆሎና ስንዴ የዛን ያህል ይጥባቸዋል ዛር ቲንኪንግ የእንትን እያሰብ የቱ ጋር እንዴት እናደርግ ነው ሜሪት የቋንቋ ማዕከል አንድ ተማሪ በስንት ወር እንግሊዘኛ ቋንቋ መናገር ይችላል እርስዎ ግምትዎን ያስቀምጡ እንግሊዘኛ በ2 ወር መናገር እንደሚችሉ ያምናሉ ያውም ያለ ደብተርና ስክሪፕት ሆነዋ አማርኛ ቋንቋ መናገር ይችላሉ አማርኛ በመናገሩ እንግሊዘኛ መናገር እንደሚችሉ ሲያውቃሉ ዲፕሎማ ወይም ዲግሪ ማስተርስ አለዎት ዲግሪ ወይም ማስተርስ የተማረ የጽንሰ ሐሳብ ዕውቀት ቢኖረውም የቋንቋ ችግር ካለበት ሐሳቡን በቀላሉ ለመግለጽ ይቸገራል እኛ ዘንድ ከመጡ መፍትሄ ይገኛል በአጭር ጊዜ ብቁ እናደርጎታለን በአደባባይ ቆመው ማውራት ይችላሉ እንግሊዘኛ ቋንቋ በማስተማር የ20 ዓመት ልምድ አለን አዲስ የቋንቋ ሳይንስ ባለቤት ነን በርካታ ጥናትና ምርምር አቅርበንሎታል ካላመኑ ይጎብኙን እውነት ስለሆነ ለመማር አያመንቱ በመደወል ቀጠሮ ይውሰዱ በአካል ለመማር ካሰቡ ተመዝግበው ቦታ ያዙ አድራሻ ሜክሲኮ ኬኬርጎን አይመን ህንፃ 2ኛ ፎቅ ላይ መገናኛ ዘፍመሽ ፊት ለፊት ኬሬነት ህንፃ 4ኛ ፎቅ ላይ ያገኙናል ለተጨማሪ መረጃ 0922 08 2408 ስልካችን ነው ሜሪት የቋንቋ ማዕከል ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ 2ኛ ቅርንጫፉን ከፈተ ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም የሳውናና የሞሮኮ አገልግሎት መስጠት ጀምረናል ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው ዳና ቁጥር 1 ብስራት ገብርኤል አፍሪካ ህንፃ 3ኛ ፎቅ አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት ዳና ይምቆጠው ያሁንኛን እዚህ ጋር ሶማሌ ጋር እዚህ ጋር የመን ጋር እዛ ጋር የሚሄዱበት አላማና I appreciate the I wish you አረብ መሆን ብችል አሁን ከጠየቀኝ እውነቱን ሳሙኤል እዛ አካባቢ ተፈጠረ ቢሆን ደስተኛ ነኝ አየህ ምንድነው ከዘመን ዘመን እዚህ ጥቁር የሚባል ሰው የማይለወጥ እርስ በርስ ከመትከባለ ማን ነገር ምን ዋይ እንዴ ይሄን የሚያህል ሱዳንን የሚያህል መሬት ሱዳን የፈለከውን ህዝብ ጠይቅ ሱዳን የሱዳን መሬት እኮ እንትን እኮ ነው ይሄ ምንድነው ዝም ብለህ የምትዘራው ሱዳኖችን እንሆ ጥገቡ ዙሪያ ትናችሁን አጥግቡ ብሎ እግዚአብሔር የሰጣቸው መሬት ነው
ያ መሬት አይናቸው እያጡት ነው። ገብቷል። ቴሪብል። ስለዚህ አሁን በሱዳን ውስጥ ስንመለከት ለምሳሌ የሰላጤው ሀገሮች እዚህ ውስጥ አሉ። ግብፅ በራሷ አቅም የለትም ብያለሁ። ሁሌ እንደዚህ የሰላጤውን ሀገሮች ተጠግታ ነው የምትኖረው። ሁሌ እና ሀያላን ሀገሮች ተጠግታ ነው የምትኖረው። በጣም ኮራፕት የሆነች ነው የምነግርህ። መቼም አንድ ቀን አይቀርም የግብፅ ኖ ዌይ ነው የምነግርህ። ግብፅ ከራሱ ህዝቧ የማይተነተን እብሪት ጠጥቶ የፈረጥ እንደ ቅንቡርስ ያበጠ ህዝብ ነው። በጣም ነው የሚገርም። አንድ ሰው አይለይም ከነሱ መካከል። በተለይ ኢትዮጵያን አስመልክቶ የሚፈጽሙት ጥቁር ህዝብ ስለሆነ ነው። ዓለምን በዛ ደረጃ የሚያይ ነው እንጂ ሌላ ሀገር ይህንን እንትን አይረሳም። ገብቶሃል? ኢራንና ኢራቅ እኮ ያንን ነገር ለማስተካከል ወደ ራሳቸው ለመጣት እኮ ብዙ ጊዜ ያስፈጀባቸው አይደለም እንዲህ የሆነውን ነገር ከዘመን ዘመን አየህ። ስለዚህ አንዳንድ ሳስበው ለእኛ ማደጊያ የተሰጠች ነች ግብፅ። ገብቶሃል? ራስን መናቅ አንዳንዴ ራስን ጥግብ አድርጎ ከማብካት አንዳንዴ እኮ ኩራት ሞትን ያመጣል። ልትኮራበት አይደለም እና ትንሽ ከአመለካከት መራቅ እዚህ ሀገር ነው ብረት መቀጥቀጥ ያለበት ነው ብዬ ማምነው። እኔ ጃፓኖች ምን ይላል ሁለተኛ ዓለም ጦርነት አሜሪካ እንግዲህ ብዙ ደሴት ጃፓን ሜንላንዱ እንትን ነው። አሁን መጨረሻ ላይ ጃፓኖች እጅ ስለማይሰጡ የአቶሚክ ቦምብ ባይኖር እኮ አይሰጡም ነበር። ስለዚህ አሁን አሜሪካ መዋጋት ሊኖርባት ነው። የት ሄዳ? ዋናዋ ጃፓን መሬት ላይ ጃፓኖች ጨርሷል። የክብራቸው ጉዳይ ነው። አሜሪካ ያልናት እነሱማ ያልነበሩ አሁን ብዙ ጦርነት ላይ ተጎድተዋል። መሳሪያ የሌላቸው ሸምበቆ ቀርጸው ጨርሰዋል። ሴቷ መኖክሲያዋ ሸምበቆ ታውቃለች? ሸምበቆ ጭብ የሆነው ማለት ነው። አየህ፣ ብረት ቆልመመው ጀቱን፣ ታንኩን፣ ጠመንጃውን ምንን የሚያመርቱ የጀግና ናቸው። ያቺ ካይወደቀ ጭር የምታክል ቻይናን ሙሉ በሙሉ ተቆጣጥራ ማለት ነው። እንደው ሽንፍር እኮ ነበር ሲነፍሱ የነበሩት። አሁን የመጨረሻ ቀን ሲመጣ እንትኑን ሸምበቆን ወደ እንትን መቀየር ወደ ጦር መሳሪያ። አዎ አሜሪካ ልታሸንፍ ትችላለች፣ ዘንጥጄ ሞታለሁ የሚል ህዝብ ነው ያለው። ግብፅን በተመለከተ የኢትዮጵያ ህዝብ መነሳት ካለበት ነው የምነግርህ። እንደ ግብፅ እድል የሚሰጠው የለም። የግብፅ በየቀኑ በኢትዮጵያ ደም የምትጫወት ግብጾች የሚጠጡት ውሃ ደም ነው። ፕራክቲካሊ ኢት ኢዝ ኖት ይሄ እንትን አለ ደም ነው የሚጠጡት። ገብቶሃል? ቤት ይቁጠረው። በቀጥታም ሆነ በተዘዋዋሪ የሚያልቀውን ኢትዮጵያዊ ደም ይቁጠረው። እንደ ሰው ባንመለከተው እግዚአብሔር ይመለከታል። በጣም ሰው እኮ ነው፣ ሰብአዊ ፍጡር እኮ ነው። ሶማሌዎች በታሪክ አጋጣሚ በጣም አንድ ሆነው በምዕራቡና በምስራቅ የተሳሳተ ትንተና ታቅፈው በአረቡ ዓለም ታቅፈው የጸጋ ዘመን ላይ የነበሩት በ1970 ነው 69 እና 70 ነበር። በዛን ወቅት ስለ እድገታቸው ስለ ሶማሌነታቸው ማቀድና መራመድ ሲችሉ ያኔ ግብፅ ምንድን ያደረገችው ከኢትዮጵያ ጋር ኦጋዴን እናንተ ነው ይሄ አንተ ነው የማትለው ኃይል አለ እንደ ግብፅ ማለት ነው። እና ኢትዮጵያ ለባል እስከ ድሬዳዋ መምጣታቸውን መዘንጋት የለብንም። ብዙ ነገር አለ አሁን ማንናግ ብዙ ጉዳት አድርሰዋል። በአንድነታቸው ሊጠቀሙና ሊያድጉ አይችሉም። ምክንያቱም አካባቢው በሙሉ የግብፅ ጠጠር ነው። ግብፅ ስለ ሶማሌ ደንተዋ ነው፣ ስለ ሱዳን ደንተዋ ነው። እነዚህ መጠቀሚያዎቿ ናቸው። ኢትዮጵያ ማፈኛ ምንድነው? በሂደት የዛሬ 50 40 30 ዓመት ምንም ክርክር የማይገጥማት የራሷ ውሃ ይሆናል። በዚህ ስትራቴጂ ነው የሚንቀሳቀሱት እነሱ። ስለዚህ ሱዳን ውስጥ ያለው ጦርነት ብዙ ኃይሎችን የጨመረበት ምክንያት ነው። ዞሮ ወደ ጉዳያችን ለመምጣት እዛም ላይ ሳውዲ አረቢያና የተባበሩት አረብ ኤሚሬት በተለያየ ጎራ ነው የምታገኛቸው። ስለዚህ በዚህ በኤደን ሰላጤ ጉዳይም በተለያየ ጎራ ነው የምታገኛቸው። አሁን ደግሞ በየመን ላይ የተለያየ ጎራ ነው እያየናቸው ያሉት። አሁን ዛሬ የሰማነው ዜና ምንድን ነው? ሂር ካምስ ኤ ታይም እንግዲህ አሁን በሁለቱ መካከል የከፋ ኮምፒቲሽን አለ ተብሎ ነው የሚታስበው። እነዚህ የተባበሩት አረብ ኤሚሬቶች ዱባይን የፈጠሩ ናቸው።
ወይም ደግሞ ዱባይን የዓለም ከተማ ያደረጉ ናቸው። አሁን እኔ ነኝ ያለ ዓለም ላይ እኔ ነኝ ያለ ሀብታም እኔ ነኝ ከዱባይ ጋር ግንኙነት ከሌለው ሂዝ ናቲንግ። እነዚህ ደግሞ የተባበሩት አረብ ኤሚሬት የፈጠሩትን ነገር ስትመለከት ታምር ነው። እኔ የእነሱንም ብሬን ከአሜሪካ ብሬን ነጥዬ ላየው አልችልም። ኢቭን የቻይና ቢሊዮነርስ ዋቲቨር መታያቸው እና ገንዘባቸውን እንትን የሚሉበት ቦታ ሲንጋፖር ነበረች። አሁን እናቴ ዱባይ ሳይከርሞ መኖር አይችሉም። ዱባይ ናት። ይሄ ዱባይን የዓለም ሴንተር የማድረግ እንትናቸው በዚህ ባልጋው ራሱ በኩል በ2000 እስከ 2030 ድረስ ዱባይን የሚያስንቅ አዲስ ግዛት ይሄ የሚሰራው ከተማ ማለት ነው። እና ብዙ ነገሮች ስትመለከት ከዚህ በጣም የከፋ ኮምፒቲሽን አላቸው። አየህ አሁን ያ ነገር ራሱን እየገለጸ መጥቶ በዚህ በየመን ላይ ያላቸው መሰረት ሆኖ ያ እነዚህ ሁለት ኃይሎች ልዩነቶቻቸው በተለያየ ቦታ አሳይቻለሁ። አሁን ግን ባይላተራል ያለ ግንኙነት የሚቋረጥበት ፖይንት ላይ መጥቷል እና ከነዚህ ሁለት ግዛቶች ውጡ ብሏል። ከነዚህ ግዛቶች ካልወጣችሁ ሳውዲ አረቢያ ያለ ወንድማማችነት ሁሉ ይቋረጣል የሚል ነው አሁን ያነበብኩት። ሞር ማታ ላይ እንሰራዋለን። በሌላ መልኩ ደግሞ ስንመለከተው ሁለቱ ሀገራቶች በአንድ ሀገር ውስጥ በየመን ላይ ጦርነት ሊያደርጉ ነው ማለት እኮ ነው። አክቹዋሊ እኮ የሚካሄድ ጦርነት እኮ አሁን የመንን ዋቴቨር የየመንን ጉዳይ ቶ አሁን የመን ውስጥ አክቹዋሊ ሳውዲ አረቢያ የምትመራው የሱኒ ኃይል የሚባል አለ። አላቅም በዚህ በኩል የተባበሩት አረብ ኤሚሬት ከጎኗ ልታሰልፈው የምትችለው ሌላ የሰላጡ ሀገር ይኖር አይኖር አላቅም። እና ሀውቲዎች አሉ። ሀውቲዎች ደግሞ ኢራን ነች ያለቻቸው። ቤዚካሊ የመን ማለት የእንትንች የውክልና ጦርነት የሚካሄድባት የሞተውንስ ማን ይጠይቃል? ለሞንዱ ለታሪክስ እንደው ለግንዛቤ እንዲሆን ስንት የመናዊ ሞቷል? ኬርስ እንትን ያለ ነው። ሀውቲዎች ማን ውጊያ ነው የሚዋጉት? በጣም የሚያሳዝን ሀውቲ በጦርነት የተደቆሰ የሞት ሀገር አይደለም የመን። ያንን ባህር ዘግተው የሚዋጉለት ርዕዮተ ዓለም ምንድን ነው? ቴልሚ የመንን አሁንም ያስደበድባሉ አይደለም? አሚን የእነሱ ፕራይም ኃላፊነት ምንድን ነው? የመሰረታዊ ኃላፊነት እኮ የየመናውያንን ደህንነት በልቶ ማደር፣ ጠጥቶ ማደር፣ ለብሶ ማደር፣ ማረስ መስሪያ አይደለም። እንደ እንትኖ ነው። ሀውቲዎች ዚያር ፋይቲንግ ዘ ወርልድ አክሮስ ይዋጋሉ አይደለም። አሁን በዚህ የተነሳ አሁንም እንትን ኃይሎች ቦምብ ድብደባ ያደርጋል ምናምን ያደርጋል። አሁን ስለዚህ የመን የእንትን ማለት ነው ምንድን ነው የሚባለው የውክልና ጦርነት የሚደረግበት የሆነ መሬት ነው ሜዳ። ያ ሰው የህዝብ የትም መሄድ የለውም። የሞተው ይሞታል፣ ይለምደዋል የሰው ልጅ እና ጣፍንታቸው እንደዛ ሆኖ ይሄዳል። በጣም የሚያሳዝን እና ይሄ ነው። ወደ ሁለተኛ እንዴት ግን የነዳጅ ሀብት ያላት ሀገር ነች። በጣም የሚያሳዝነው ደግሞ እሱ ነው። ይሄ ነው ያንን ሀብቱ ምን ያደርጋል? ሀብቱን ለመጠቀም የሚችል የመጠቀም እድል ሊኖር ይገባል። እና ሰው ያስፈልጋቸዋል። እንደዚህ አይነት ነገር ነው የምትመለከተው። ሀብት አለ ግን ይጠቀሙበታል። በፍጹም በዚህ ደቂቃ የመናዊ መሆን መቼም የሞት ፍርድ ነው። አለም እኔ አሁን ወደ ሩሲያ ስንመጣ እጅግ በጣም የሚገርም ነው። የሩሲያውን ፕሬዚዳንት ለመግደል ማሰብ በራሱ ይፈቀዳሉ። እንደው በጣም ከባድ አይደለም ወይ? አሁን በዚህ ጦርነት የሩሲያው ፕሬዚዳንት አይሞቱ የሆነ አደጋ ቢደርስባቸው ምንድን ነው ሊፈጠር የሚችለው? በዝምታ ሩሲያ ታልፋለች ወይ? የውጭ ጉዳይ ሚኒስትሩም ደግሞ የተናገሩት ነገር አለ። ጥናት ጨርሰናል፣ በቀል እርምጃ እንወስዳለን። ኢላማ መርጠን ጨርሰናል። ስለዚህ ይሄ ዓለምን ወዴት ነው እየወሰዳት ያለው? ዩክሬን እኔ በጣም ነው የሚገርመኝ። አንዳንድ ጊዜ ዩክሬን እያፈገፈገች እየተመታች ቦታ እየለቀቀች ነው የምትሄደው። የሚከፈለው የህይወት መስዋዕትነት ሁለት ነገር ነው። ህዝቦቿን ታጣለች፣ ቦታዎቿን አገሩንም ታጣለች። እያዳነች ያለችው ነገር የለም። ሩሲያ የህይወት መስዋዕትነት ብትከፍል ሀብቷን ብታፈስ ተጨማሪ አዳዲስ ቦታዎች እየያዘች ነው የመጣችው።
ነገ የተከፈለበት የህይወት መስዋዕትነት የሚሰጣት ብዙ ነገሮች አሉ፣ ክብሯንም ጨምሮ። በሌላ መልኩም ደግሞ ስትወስደው የመሳሪያ ኃይሎቿና አቅሞቿ እንደገና አዲሲቷን ገናናይቷን ሩሲያ የመመስረት አቅም እና ራዕይ ተሸክሞ የሚሄድ ነው። ዩክሬንስ ምንድን ናት? የዩክሬን ጉዳይ ዘለንስኪ ነው ብዬ ነው የማስበው። የዩክሬኑ ፕሬዚደንት ዘለንስኪ አምቢሽየስ ሰው ናቸው። እኔ ትልቅ መሻት አላቸው እና ኒሂሊስትም ናቸው። ያ መሻት ቢቻል እንዲሳካ ባይቻል ደግሞ በዛ መሻት ምክንያት ሁሉም ነገር እንዲጠፋ እስከ መፈለግ የቆረቡ ናቸው። አንዳንድ ጊዜ ብልጭ አሜሪካኖች ዘንድ ብልጭ የሚል ምክንያታዊነት ጠብቆን ነው እንጂ እንደ ዘለንስኪ ቢሆን ኖሮ የኒውክሌር ጦርነት ወይም የሶስተኛ ዓለም ጦርነት ተጀምሯል። እና ዘለንስኪ ሙሉ በሙሉ የዩክሬንን ጉዳይ በወቅቱ ከምዕራባውያን ጋር መሰለፊያ ዲሞክራሲ ኮቴሽን ምልክት ነው። በእሱ አማካኝነት አድርገው ራሽያን በኔቶ አሸንፋለሁ አውድማለሁ እና በምትኩ በራሽያ መቃብር ላይ የምታብብ ሀገር እፈጥራለሁ ብለው የገቡ ሰው ናቸው እንጂ ዶኔትስክና ሉሃንስክ ተያዙብኝ እነሱን ላስወጣ የዩክሬን ግዛት አንድነት ያሉ ሰው አሁን ድረስ ዘለንስኪ ላይ የሚታየው መግለጫቸው ሁል ቀን እየሞከሩ ያሉት በአሜሪካና በራሽያ መካከል ብልጭ የሚል እንዴ ነው ቢላና ቢላ ስታጋጭ የሚል ነገር አለ አይደል? ከዛ በኋላ የሚያውር ወደኋላ የሚያመልሱበት ሁኔታ እንዲኖር የሚጥሩ ናቸው። ስለዚህ እኚህ ሰው ሁሉን ካልኩሌሽን እየጨረሱ ናቸው። ስለዚህ ይሄ ግብ እስኪመጣ ዩክሬን ላይ አርማጌዶን ዋናው ሴንተር ውጊያ ሆኖ ትስመጥ ያቺ መሬት ያለቀውም ይለቅ። እኔ አይዶን አንዳንድ ቀን ለመረዳት በጣም አስቸጋሪ ነው የእንትኑ። ስለዚህ አሁን ከዚህ ተነስቼ ዘለንስኪ ቭላዲሚር ፑቲንን መግደል ቢችሉ ለመግደል ወደኋላ ያላሉ ብዬ አላስብም። እዚህ ጋር አንድ ጥያቄ ልጠይቅ። የሩሲያ ህዝብ እና መንግስት መሪውን መጠበቅ ካልቻለ መንግስት ነው የሩሲያ መንግስት ራሱን ወይ አክሽፎ እኮ ነው የሚነግሩ ተደርጎብን የተቃጣውን የመጣውን ነገር አክሽፈን ነው የሚነግሩ። ዘለንስኪ ለመናገር ነው ፈልገው አሁን ዘለንስኪ የተሰጣቸው ቼክ ገደብ የለውም። ወይ የዩክሬን ህዝብ እየተናገረ አይደለም፣ ወይ የዩክሬን ህዝብ ደግሞ ፈቅዶ የሰጣቸው ቼክ አለ። ለምሳሌ አሁን ባለው ሁኔታ ብንመለከት ብዙ የዩክሬን መሬት እየተያዘ ነው አይደል? ብዙ ወታደር እየሞተ ነው። ብዙ ወጣት እየሸሸ ነው። እኛ አንሰራውም እንጂ ብዙ ወጣት እየሸሸ ሮማኒያ 40 50 ሺህ 60 ሺህ በየጊዜው የሚገባ ማለት ነው። ደግሞ ዓለም በሚገቡበት ሀገር በፊት የነበራቸው ክብር የላቸው ነው። ዳዝም ማተር ግን አሁን ህዝቡ ያለበት ሁኔታ ይሄ ነው። አሁን ህዝቡ ግን ስንሰማ ወይ ለምንዋጋው የተወሰደብንን ለማስመለስ ነው የሚባል ከሆነ ዋን ሞር እየተወሰደብን ነው። ዲኒፕሮፔትሮቭስክ የሚባለው እኮ ምንም ጦርነት ያልነበረ ማዕከላዊ ግዛቷ ነው። ከዛ መሬት እየሄደ ነው። ሱሚላ መሬት እየሄደ ነው። ከርኪቭ ላይ መሬቶች እየሄዱ ነው። ከዋነኞቹ ባነሰ እንትን ላይ እየተወሰደ ነው ያለው አይደል? መጀመሪያ ተያዙ ያልናቸው ማዳም ብቻ ሳይሆን አዳዲስ መሬቶችና አዳዲስ ግዛቶች እየተያዙ ነው። እኛ ደግሞ በዛው መጠን እያለቀን ነው። ስለዚህ አሁን ኢቭን አውሮፓውያኖች እኮ የሚሰጡት እኮ አለቀ እኮ። አሁን እኮ ገንዘቡ $90 ቢሊዮን እኮ የመደቡት ይሄን ነገር ለምን የራሱ ራሽያን አንሰጣትም የሚል ስምምነት ስላልደረሱ እኮ እዚህ ላይ ደርሰዋል አይደል? ዘለንስኪ ድንበር የለውም የተሰጣችሁ ፍቃድ። ዘለንስኪ የተሰጣችሁ ፍቃድ የለም። የተሰጣችሁ ፍቃድ ደግሞ ካለ የዩክሬን ህዝብ በቃ ማለቅ ካለብን እንደ ህዝብ እንለቅ፣ እርሶ ስራዎትን ይስሩ። በቃ እርሶ እንደምንም አድርገው ያን ኮረንቲ እንዲያያዙና እንደምንም ብለው ይሄንን የኔቶንና የራሽያን አድርገው የሀገር ሲወድምኒ አብረን ተያዘን ልጥፋ እንትን ነው። ሌላ ድምፅ እንዴት የለም? ይሄ በሰው ተፈጥሮ አለ። በዓለም ታሪክ ውስጥ ብትመለከት በእምነት መጽሐፎች በዓለማዊ መጽሐፎች ሁል ቀን
የሰው ልጅ በቶ አንድ አይሆንም። የተለየ ድምፅ አለ። ዩክሬን ላይ የምታውቀው የተለየ አመለካከት ምርጫስ ቢካሄዳው ማን የሚወዳደረው እንደዚህ ተወዳዳሪዎች አሉ ልትል የምችለው አይደለም። ስለዚህ ዘለንስኪ ብታምንም ባታምንም ዓለም የሚፈራውና በዚህ ጉዳይ ላይ የሚያደርገው ወደ ሶስተኛ ዓለም ጦርነት እናንገባ ብለን ነው። አፍ ሞልቶ መናገር ይቻላል። ራሽያን መደገፍ አይደለም። ራሽያ ትክክለኛ ነች ማለት አይደለም። ነገር ግን የገጠመን ሁኔታ ምንድነው? ዘለንስኪ በኔቶና በራሽያ መካከል ቀጥተኛ ግጭት እንዲጀመር 24 ሰዓት ጸሎታቸው። ስለዚህ ይሄ የተባለው ራሽያ ላይ ቭላዲሚር ፑቲን ላይ የተቃጣ የተባለው ነገር ተደርጓል ወይ ብትለኝ ማን ሊያረጋግጥ ይችላል? ዩክሬን እንዳለችው ራሽያ ይሄን ሰበብ አድርጋ ሌላ እርምጃ ለመውሰድ ፈልጋ የፈጠረችው ፈጠራ ነው እንጂ እንደዚህ አላደረግንም ብለዋል ዘለንስኪ። እኔ እሳቸውን ማምናቸዋለሁ በዛው መጠን እንደ እውነቱ ከሆነ አይደለም። ፕሬዚደንት ላይ የግድያ ሙከራ ተደርጓል፣ ጦራችን ለዚህ በቃል ኢላማ መርጦ ጨርሷል ያሉ ሰርጌ ናቸው። ሰርጌ ላቭሮቭ ካህን አይደሉም አይደል እንዴ? ሰርጌ ላቭሮቭ ነባር ዲፕሎማት ናቸው። ስለዚህ ጭልጥ ያለ ውሸት ሊሆን ይችላል። ቀጣዩን የራሽያን ጥቃት ለማመቻቸት የተባለ የተዶለተ ነገር ሊሆን ይችላል። እንዴት ደግሞ የእውነት ምን ሊሆን ይችላል? ገብቷል። ይህ አለመሆኑን በማስረጃ ተደግፈው ሲነገረን ያኔ ሰርጌ ላቭሮቭ የተናገሩት ውሸት ነው እንደዚህ እንላለን። ይሄ መሆኑን ደግሞ ራሽያ ደግሞ ማስረጃ አስደግፋ ካሳመነች ይሄ ነገር ትክክል ነው እንላለን። በሀሳብ ደረጃ ግን ካየ ጥያቄ ለመመለስ ይሄንን እንደዚህ አይነት እርምጃ ዘለንስኪ አይወስዱም ልል አልችልም። ማስረጃ ብትለኝ የስለላ ኃይሎቻቸውን አሰማርተው ራሽያ ውስጥ ሰርገው የራሽያን ስትራቴጂክ ቦምበርስ አላስመቱም። በተለያየ ቦታ ላይ በርካታ ጀነራሎች ግድያ ማለት ራሽያ የኒውክሌር ኃይል መሆኗን አያውቁም አይደለም እንዴ? ይሄ እንዲህ አይነቱ ነገር ለምሳሌ እዛ ገብተህ እንደዛ አይነት ነገር ስታደርስ ሊመጣ ምንድነው ዘለንስኪ ያሉት? ምንም ዝም ብላችሁ ነው ምቱት ራሽያን አሜሪካን እንዴት ግጣም ከራሽያ ጋር ተዋጋ። ምክንያቱም እንዴት እናድርገው የኒውክሌር ጦርነቱን ሲሏቸው አውቀዋለሁ፣ የስነልቦናቸውን አውቃለሁ። ፑቲን ፈሪ ናቸው፣ አይተኩሱም። እችን ቃል ይዛችሁ ያንን ጦርነት አምጡ የሚሉ ናቸው ዘለንስኪ። ስለዚህ አሁን የዘለንስኪ መንግስት የአውሮፕላን መንግስት ነው፣ አውሮፕላን ክንፍ ላይ ያለ መንግስት ነው። እኔ ፕሮባብሊ ሆን ተብሎ የታቀደም ነው። የሉም እኮ ቤዚካሊ እኮ ዜና የሚከታተል ሰው የዩክሬንን ቢሰማ በአሁኑ ሰዓት በተለያየ ጉዳይ ናቸው እና ከመከራ ውጭ ናቸው። ዘለንስኪ የመከራው አካል አይደሉም። እንዲህ አይነት መከራ ያለበት ቦታ ላይ የመከራው አካል ለመሆን ያለበት ጉንጫቸው ሊፈነዳ ነው። እኔ አላይም ዘለንስኪ ላይ ስቃይ ማንም ሊያስረዳ አይችልም። የቱ ገጻቸው ነው ዘለንስኪ የህዝባቸውን ሳፈሪንግ የሚገልጸው? ይሄ ነው እውነት ይሆን? ሀገር መከራ ስትሆን የዛ የመከራ አካል መሆን አለበት። ስለዚህ ይሄ ሁኔታ ላይ ያሉት እና ጥያቄ ቭላዲሚር ፑቲን ላይ ቢችሉ ቢተኩሱ አያስገድሉም ከማድረግ ወደ አይደለም ዘለንስኪ። በዚህ ምክንያት የሚመጣ ነገር አሁን ለምሳሌ በጉጉት ነው የሚጠብቁት። ዘለንስኪ እሳቸው ላይ ሞት እንደማይመጣ አረጋግጠው ነው የሚንቀሳቀሱት። እኛ እናቅም ምን እንዳደረጉ የት ውስጥ እንደሚኖሩ እንዴት እንደሚኖሩ። ራሽያ እኮ ልትገላቸዋል ስለማትችል ነው አይደለም እንዴ? ስለዚህ አሁን ምንድነው ዘለንስኪ ቭላዲሚር ፑቲን ቢገደሉ በዛ ምክንያት ድብልቅ ያለ ነገር በኔቶና ቢፈጠር የለባቸው እኮ ጦርነታቸው እንደዚህ ብለው ሁለቱንም ማጋጨት እኮ ታዲያስ ያለነው ሁኔታ ነው። ለማንኛውም አጓጊ የሚሆነው እኛ ኢላማ መጠን ጨርሰናል ብላለች እና የጥቃቱ አቅጣጫ ወይም ኢላማዎች ምን ሊሆኑ እንደሚችሉ መገመት አንችልም። አይቻልም። ፕሮባብሊ በራሽያኖች በኩል ፕሬዚደንታችንን ለመግደል ተሞክሯል። ስለዚህም ጦራችን ለዚህ ተገቢ የሆነ አጸፌታ ለመስጠት ኢላማ መርጦ ጨርሷል የሚለው ውስጥ ዝም ብለህ በደመ ነፍስ አይ ቲንክ ኢት ኢዝ ታይም ይህን ሰውዬ ለመግደል የሚል ነገር ላይ የደረሱ ይመስለኛል የሞስኮ ሰዎች። የሆነ ብቻ የሞስኮ ሰዎች የማይጠበቅ አንድ ነገር ማለት ምርጫውንም ምንም ሲያስቡት ውሳኔ ረዘመ። ጦርነቱ እንደው እንትናልና ምናልባት ስቴን ሰውዬ ራሱን
ብንገድል የሚል ነገር ውስጥ የገቡ ነው ይመስለኝ። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ። በዓለም ላይ ውጥረቱ ከመቼውም ጊዜ በላይ ከፍ እያለ መጥቷል። የሩሲያ ውጭ ጉዳይ ሚኒስትር ላቭሮቭ እኛ ማድረግ የሚገባንን ነገር መርጠን ጨርሰናል ብለዋል። ምንድን ነው የመረጡት? ምንድን ነው የሚያጠፉት? ማንን ነው የሚመቱት? ይህንን በሂደት እየተከታተልን እናቀርባለን። የዛሬው ፕሮግራማችን ይህን ይመስላል። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ መልካም ጊዜ። በኢትዮጵያና በአሜሪካ በታላቅ ድምቀት የተመረቀው የመድረክ ማስታወሻ መጽሐፍ በአንባቢያን ዘንድ እጅግ ተወዳጅ ሆኗል። በመላው ዓለም ለምትገኙ አንባቢያን መጽሐፉን ከአማዞንና ከሉሉ ዌብሳይት ላይ ማዘዝ ይችላሉ። ለዲኤምቪ ነዋሪዎች በአቅራቢያቸው አመቻችተናል። በቨርጂኒያ 3045 ኮሎምቢያ ፓይክ በሚገኘው አዚ ፍላወርስ እንደዚሁም በስካይላይን የገበያ ማዕከል በሚገኙት ጤና አዳም ገበያና ያሬድ ኤሌክትሮኒክስ ይሸጣል። በዋሽንግተን ዲሲ በላሊበላ ሬስቶራንትና በዩ ስትሪት በሚገኘው በኢትዮጵያ ኬተሪ፣ በሜሪላንድ በሲልቨር ስፕሪንግ በቲጂ ጀውለሪና በሸገር ስፕሪንግ ካፌ ይገኛል። ለተጨማሪ መረጃ 202-558-8829 መደወል ይቻላል። የመድረክ ማስታወሻ